ያንቱ የምትባል ልጅ አንድ ነው። ለምን በጽሁፍ አትጽፊም ችግርሽን? ለምን ሀቡዬ ማሬ ጽፌልሽ ነበረ ግን አታዩም እንጂ። ምንድን ነው ችግርሽ? የገንዘብ ሂሳብ ጀምሪ። የገንዘብ እርዳታ ከሆነ አልችልም። ኧረ እኔ ምንም የገንዘብ ችግር አይደለም ማረስ። እሺ ውዴ ይቅርታ፣ ልጄ እያወራኝ ነበር። ከልጄ ጋር እያወራሁ። እሺ እረዳሻለሁ። ይኸውልሽ ሀቡዬ የሆነች ልጅ እኔ ያለሁት ቤሩት ነው። የሆነች ልጅ አለች እና ስራ እናስገባሻለን ብለው እሁድ ነው የወሰዷት ማለት ነው። እኔ በፊት ማለት አሁን ልጅ አለኝ፣ ኃላፊነት አለኝ። እንደዚህ አይነት ነገር አልሳተፍም፣ እፈራለሁ። በፊት ግን በጣም ረዳቸው ነበረ። እንደዛ ስራ ቦታ እናስገባሻለን ብሎ ደልዳላው ይዟት ሄደ። እሱ የወሰዳት 550 ብሎ ነው የወሰዳት። ከዛ ስራውን ይዟት ከሄደ በኋላ ለሴትዮ የውሸት ፓስፖርት አሳይቷት በዱባይ ነው የገባችው፣ ኮንትራት ነው ያመጣዋት ብሎ ለሴትዮ ሰጣት፣ ልጅቷም ማለት ነው። ከዛ በኋላ በፊት ደግሞ እንደዚህ ተቸግረን ያወጣት ልጅ ነበረች እና በውስጥ መስመር አወራችኝ። ያዩዬ ምን ላድርግ እንደዛ ብሎ ወሰዷትና ልጅቷን እዛ አስገቧት። እሁድ ነው የወሰዷት። ጠዋት ስራ አልሰራም ብላ ቤት ውስጥ ቁጭ ብላለች። ምግብም እየበላች አይደለም፣ በር ተዘግቶባታል ስትልኝ እኔ በፊት ነው እንጂ አሁን እንደዚህ አይነት ነገር ላይ ብዙም አልሳተፍም። ለምን እንኳን ወረቀት የሌለው አይደለም፣ እኛም ወረቀት ይዘን ቤሩት ውስጥ እንፈራለን። ብዙ እንደዚህ አይነት ነገር ላይ መጋፈጥ አቡዬ እና ምስረዳት ነገር ካለ የደልዳላው ቁጥር እና የሴትዮ ቁጥር አላት ልጅቷ። የሚታግዣት ነገር ካለ እሷ ትግባና እሷ ታወራሽ። በእናትሽ እኔ አዛዝናኝ። አሁን መዳም ቤት ናት? አዎ መዳም ቤት ነው ያለችው። ሴትዮ ደግሞ 150 ነው የሚከፍልሽ። እኔ ኮንትራት ነው ያመጣሁሽ፣ አርፈሽ ስሪ ያለቻት ልጅቷን አለች። ልጅቷ ምንም አታውቅም። ሀቡ ደግሞ እዚህ ሀገር ወረቀት ከሌለ ውዴ ሀቡ እኔ ልደውልች ሀቡዬ እኔ ልደውልች እችላለሁ፣ ግን ልጅቷ ወረቀት የላትም ማሬ። እኔ አሁን አለኝ፣ ግን እንዴት ነው የምታውቃት? እሷን ከፖሊስ ውጭ እኮ ማንም ሊረዳት አይችልም። እኛ ቤቷን ገንጥለን ከሴትዮዋ ቤት አናወጣት። ግዴታ ፖሊስ ነው ገብቶ እቺ ልጅ ከሷ ቤት ሊያወጣት የሚችለው ፖሊስ እና ፖሊስ ብቻ ነው። አዎ ግን መግባት እኮ ወንጀል ነው። እሱማ ትክክል ነሽ፣ ግን ኤምባሲዎችን አታውቂውም አንቺ። ብታናግሪያቸው እዚህ ላይ ጠርተሻቸው። ቤሩት ላይ የማውቀው ኤምባሲ የለም። እኔ ቤሩት ላይ አላውቃቸውም፣ አልግባባቸውም። አንቺ ቤሩት ውስጥ ነው የምትኖሪው። ኤምባሲ ደውለሽ ለምን አትነግሪላትም በአማርኛ? እኔ ኤምባሲዎች ማለት በፊት እንደዛ እንቀራረብና አወራቸው ነበረ፣ ግን በፊት የነበሩት የሉም፣ አሁን ተቀይረዋል። አንዳለች ደግሞ ቁጥሯል። ሰዎቹ ቢቀይሩ እኮ ኤምባሲ ነው፣ ተቋም ነው እኮ፣ ግለሰብ አይደለም እኮ ኤምባሲ ማሬ። ሀቡዬ እሷም ደውላ ነበር። ከዛ በኋላ ሎኬሽን ይላክላት እና በሎኬሽን እሷ ትውጣ ብሎ አሉኝ። በሎኬሽን ደግሞ ሎኬሽን ራሱ መላክ አትችልም ልጅቷ አለች። እኔ ራሱ በር የሚከፈት ከሆነ እኔ ታክሲ ልክላት አለው ብያት ነበር። ራሻለሽ ቃልሽ ሲቀያየር አንድ ነገር ልንገርሽ። ኤምባሲ ለምን ስልሽ ኤምባሲ ሰዎች ማውቃቸው እንዳለ ተቀይረዋል አልሽ። እሺ ታዲያ ኤምባሲ እኮ ተቋም ነው፣ ግለሰብ አይደለም። ሰዎቹ ቢቀየሩ ኤምባሲው አይቀየርም፣ ቁጥሩ አይቀየርም ማለት ሀቡዬ በፊት እኔ የማውቃቸው ማለት ስታወሪ እኔ ዝም ብዬ ነበር እያደረኩ። ከዛም በኋላ ኤምባሲ ተቋም ነው፣ ግለሰቦች ይቀያየራሉ፣ ኤምባሲው ግን አይቀየርም። ጎግል ላይ ገብቶ ራሱ ማንም ሰው ኢትዮጵያን ኤምባሲ ኢን ሌባኖን ቢል ቁጥራቸውን ማውጣት ይችላል። ለምን አትደውይላትም ስልሽ እሷ ደውላ ነበረ። ሎኬሽን እንልክልሻለን እና ያሏት አልሽ። አሁን አየሽ እኔ በፊት የማውቃቸው በውስጥ መስመር ስለምናውቃቸው ልሰሙኝ ይችላሉ። እሷ ግን ደውላለች፣ አላዳመጡኝም ማለት። እኔም ብደውል ትርፍ ሌላ ነገር ነው የሚሆነው። እኔ ባለፈው የተቸገረችው ልጅ እጃት ሂጄ ነበረ በአካል ማለት ነው፣ ግን ምንም አላደረጉም። ሀቡዬ ልጅቷ ለልጇ ወረቀት ልታሰራ ፈልጋ የሆነ የተሳሳተ ስም ነበረ። ምንም ልንረዳሽ አንችልም አሉ። እኔ ራሱ ለማንኳቸው። እኔ ቃማይን አስጄ
ዋስ ይሆናሉ ልጅ አንቺ የኤምባሲ ቁጥር ከሌለሽ ያው ሄለን ነቅዲ እኔ እሰጣታለሁ እያለች ነው፣ ግን አለሽ ኦልሬዲ ሶ ትደውይና ሪከርድ ታደርጊያቸዋለሽ። አንተባበራትም የራሷ ጉዳይ ሲልሽ ኢንቮይስ ይዘሽ ሊሰመጭ እኔ ቪዲዮ ሰርቼ ለዓለም አሳውቃለሁ። ቤሩት ያለው ኤምባሲ ኢትዮጵያኖች ችግር እየደረሰባቸው ጥሪ እያቀረቡ ይኸው አረዳም እያሉ ጊዜ ቪዲዮ ሰራለሁ። አንቺ ይሄን አድርገሽ ማስረጃ አምጪልኝ ከኤምባሲ ጋር። እሱ ገባኝ ማሬ፣ ግን እኔ እሱ ውስጥ መግባት ስላልፈለግኩ ልጅቷ ገብታ እንድታወራሽ ፈልጌ ነው እኮ ማሬ። አንቺ እንደሰጠሽ እኮ እናገርም እኔ ያንቺ ስም እኮ አይጠቀስም እዛ ጋር። እኔ ቪዲዮ የምሰራው እኔ ነኝ ፊት የሚታየው። አንቺ ምን ያስጨነቅሽ? ኤምባሲ ጠይቄ አልረዳኝም አለች። ለዛ ማስረጃ አምጪና እኔ ኤምባሲው ላይ ቪዲዮ ልስራበት። ኤምባሲ እርዳታ ስጠይቁ አልረዳም እያለ እንደሆነ ማስረጃ አቅርቢልኝ። ማስረጃውን ይዤ አደባባይ ወጥቼ ልጋፈጥ። እኔ ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ልስራ። ውጭ ጉዳይ ነው አለቃቸው፣ የኤምባሲዎች አለቃ ውጭ ጉዳይ ነው። ስለዚህ ኤምባሲ አልረዳም ካለ አልረዳም ሲል ሪከርድ አድርገሽ አምጪልኝ፣ እኔ ከማስረጃ ጋር እጋፈጣለሁ። በነገራችን እኔ አላወራኋቸውም፣ ያወራቻቸው እሷ ናት። ግን በቃ እሷ እንደዚህ ያለ ማስረጃ አትወንጂ፣ በሰው ወሬ አትመኝ። ሄደሽ ደውለሽ ማስረጃ አምጪልኝ፣ በአካልም ሄደሽ ከፈለግሽ አንቀበልም አናስተናግድም ሲሉ ቪዲዮ ቀረጫቸው አምጪልኝ፣ እኔ ማስረጃውን ይዤ ቪዲዮ ሰራለሁ። አንደኛ። ሁለተኛ ነገር ደግሞ አንድ ሰው በሰው ወሬ ሰው ስላለው ሳይሞክር ሞክሪ። መጀመሪያ ትክክለኛው መንገድ አንድ ሰው ችግር ሲደርስበት ኤምባሲ እራሱ ሄዶ ሀይ ብያታለሁ፣ ያው ሀይ ብላሻለች፣ የኤምባሲ ቁጥር ልትሰጥሽ ሀይውን መ የኤምባሲውን ቁጥር ልትሰጥሽ ደውይና ግዴታው ነው ኤምባሲ መርዳት። ዜጋው ሀገሪቷ ላይ ሲጎዳ፣ ስደት ላይ ሲጎዳ ኤምባሲ የተፈጠረው ኤምባሲ የተሰራው መንግስት በዶላር ቤተሰቦቻችን ቀረጥ ከሚከፍሉት ላይ በዶላር ኤምባሲ ለሚሰሩ ሰዎች ደሞዝ የሚከፈላቸው እኛ ስንጎዳ እንዲረዱን ነው። በቃ እሺ እሞክራለሁ። ማን ነው ሀይ ያለኝ በውስጥ? እኔ አሁን ባለትዳር ነኝ፣ ልጆች ወልጃለሁ። ስለዚህ እንደዚህ አይነት ነገር ውስጥ አልገባም ብለሻላ። አንቺ አትገቢም፣ እኔ እገባለሁ። አንቺ ማስረጃ አምጪልኝ፣ ችግር የለም ችግር የለውም። በቃ እሺ ማን ነው ሀይ ያለኝ በውስጥ መስመር? ሄለናት ሀይ ያለች የኤምባሲ ቁጥር። ኦኬ በቃ መልስላታለሁ። አያለሁ ያለውን ነገር እነግርሻለሁ። እሺ ኦኬ አመሰግናለሁ። እሺ እናንተ እየጻፉ ነበረ። ቅድም እኮ እግዚአብሔርን ስትል አምኛት አስገብቻት ነበረ፣ ኢንቫይት አድርጊያት ነበር። ማን ነበረ ስሟ? ወሬ ትኩስ ወሬ የምትለዋለች። እግዚአብሔርን እውነቴን ነው ስትል እግዚአብሔርን ካልሽ እሺ ብዬ ኢንቫይት አድርጊ። ይቹት አንቺ ትኩስ ወሬ ብሎክ ነው ማድረግሽ። እዩዋት፣ እግዚአብሔርን እውነቴን ነው ስትል ኢንቫይት አደረኳት። ኢንቫይት ያደረኳትን አክሰፕት አድርጋ መግባት ሲገባት ሮሮ ብሶት ስሙ ማላም ብላችሁ ሮጠብኝ። ይኸውልህ ምን አለች? እሺ በቃ ተይው፣ ምንም አልልሽም፣ ብናገር ቢያንስ ይወጣልኛል ብዬ ነው እንጂ ለውጥ የለውም። ኢንቫይት አረኩሽ፣ ምን ትፈልጊያለሽ ከዚህ በላይ? አክሰፕት አድርገሽ ማትገቢ ማን ያዘሽ? እዩ ድጋሚ እሺ ኢንቫይት አድርጊያት። ኢንቫይት ያረኳት እራሱ እስካሁን ድረስ አለ ወይስ ሌላ ሰው ድጋሚ ኢንቫይት አድርጓት ነው? ወይ ወተሽ ፌስቡክ ወይም ዩቱብ ደርሰ አንቺ ኢንቫይት አርጋ ዲክላይን አርጋው እኔ ከእንደገና ኢንቫይት አርጋታለሁ። አይሻት ግን አውቃ አቴንሽን ሲከር ቆይ ድጋሚ ተብሎ ካረጋት። እሺ ሰላም፣ እንኳን ደህና መጣሽ እህቴ። ሀዊ እንኳን ደህና ቆይ። ስላገኘሁሽ ደስ ብሎኛል። እኔ አላስገባ ስላልሽኝ ታሪክ ያልኩኝ ሀቡዬ በወለተ ማርያም ስም ለተጎዱ ለአካል ጉዳተኛ 10,000 ብር ማስገባት ፈልጌ ነበረ። እዛ 11,000 ብሩን ሙሉ ስትይ ያው 10,000 ብሩን እኔ ልሙላ ለማለት ቴክስት ስጽፍ እንትን ስትሉኝ ነው። እና በምን እንደማስገባ ንገሪኝ። 10,000 ብሩን ላስገባሽ። እሺ ኦልሬዲ ሞልቷል፣ ግን አንቺ መጽሐፍ ትገዣለሽ ከአካል ጉዳተኞች። ነገ ስልክ ቁጥርሽን ስጭኝና ነገ እና ነገ ነው የስነ ጽሁፍ ቀን እና መጽሐፍ ትገዣለሽ አንዳቸው መጽሐፉን ማለት እነሱ ለአንባቢ ኢትዮጵያ ይሰጡልሻል። በኢትዮጵያ ነው የምገዛው አይደለም? በኢትዮጵያ ነው የምታስገቢው። ገንዘቡን ታስገቢልሽ፣ እነሱ መጽሐፉን ለሚፈልጉት አንባቢ ለሚያነብሰው ለመግዛት አቅም ለሌለው ሰው ይሰጡልሻል። ኦኬ። እና የዚህ ያለሁበት ሀገር ቁጥር ነው የምሰጥሽ? ዋትሳፕ ላይ አካውንት እንድልክልሽ ነገር። እሺ ቆይ አንዴ ኢሞ ምናምን የምጠቀምበት ቁጥር አውጥቼ ልመለስልሽ። እሺ አላውቅም። አዲስ ዋትሳፕ ብቻ ነው የምጠቀመው። ኦኬ እኮ አዲስ ነው ቁጥሬና ጽፌ ልንገርሽ። ቆይ
ወይም አታውጭኝና ሚዩት አድርጌ ላምጣ ቁጥር። ቆይ እሺ አንዲት ልጅ የፍቅር ታሪክ አለኝ ብላ ኢንቫይት አድርጊያት ነበር። ኔትወርክ መሰለኝ ጋይስ፣ የኛ ኔትወርክ ሰላም ነው? ዩ ደን ኖ ዩ ቹዝ ኦልሶ ፎር ዩር ሲስተር ዌር አይ ካን ሲ your card. Nunu said she wanted cheeseburger. She's sure? Yes. Okay. And me, that is for me. Okay, my love, no problem. Check out. I will tell you the password. ዩር ዌልካም የኔ ፍቅር የኔ ውድ ልጅ ደግልኝ። እሺ ሀቡዬ ወዬ ከልጄ ጋር እያወራው ነበረ። እራት ጋብዣቸው ደስ ብሎት። ሀቡ በቀደም የፍቅር ታሪክ ያቀረብኩት ልጅ ነኝ እና ምን ልርዳሽ ታዲያ ማሬ? ሀቡስ ቡና አጠጭም? ዛሬ ምርቃትሽ ናፈቀኝ። ጠጥቻለሁ የኔ ማር። እሺ ቆይ ሞዴሬተሮች አግዙኝ ፕሊስ፣ አስገቡ። የፍቅር ታሪክ አለኝ የሚሉትን ወይ አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ የሚሉትን አስገቡ። ኦሆሆይ መላ ኦሆሆይ እንደዚህ ነው። ኦሆሆይ መላ ሀና 30 ደቂቃ አለን ለሙዚቃ ድምፃውያን። እዚህ ሁሉ ነገር ላይ እንዴት ነው የሰማ ነው? እሺ ሰርቷል። ቪዲዮውን ራሱ ብትመለከቺ ቢስሚላህ እና ካርድ እያስሞላንለት እንትን ስንል ነበረ። ህዝብ አያውቀውም እሱ የሚጠቀመውን ሲም ካርድ። እሺ ችግር የለውም። ቁጥሩን ላኪልኝ እና እኔ ዋትሳፕ ላይ አወራዋለሁ። ዋትሳፕ የሚጠቀም ከሆነ የማይጠቀም ከሆነ ዋትሳፕ ዳውንሎድ እንዲያደርግ ነገር ይጠቀማል። እኔ ገንዘብ ማሰባሰብ አልችልም። አስቀድሜም የገንዘብ እርዳታ አይደለም ስላልሽኝ ነው ያስገባሁት። ይህን ችግር ሰምቼ ደግሞ ዝም ማለት አልችልም። ሰዎች እጠይቅለታለሁ። ሳውዲ ሀይል ያሉ ሊረዱት የሚችሉ ሰዎችን አናግርለታለሁ። አዎ ለእኛ ያለን የገንዘብ እርዳታ አይደለም። ቢያንስ ከኔ የተሻለ ሰው ስለምታውቅ የሚያግዘኝ ሰው እንኳን ብታገኝልኝ፣ አሊያም ደግሞ ኤምባሲ እንኳን እኔ ብዙ ነገር ሞክሬያለሁ አልተሳካልኝም፣ በዚህ እንኳን ተባብሩኝ እንጂ የገንዘብ እርዳታ ፈልጋለሁ አላለንም። ላይቭ ላይ ነው ደግሞ ከዛ ነው ስልኩን የተቀበሉ። አቅራቢያው ፖሊስ ጣቢያ ካለ ፖሊስ ጣቢያን ብሄድ ጥሩ ነው። ፖሊስ ጣቢያ ሄዶ ለሰውየው ደሞዝ እንደማይሰጠው እና ምግብ እንደማይሰጠው ቢያመለክት መጀመሪያ እኔ የሚችለውን ልሞክርለት፣ ካልሆነ የመጨረሻው አማራጫችን ፖሊስ ጣቢያ ይሆናል። እንደዛ እናደርጋለን። ላኪልኝ ዋትሳፕ ላይ። ሀቡ ሰክሰስ ነምበር ፕሊዝ። ኦኬ 09 ፎርዋርድ አደረኩልሽ አቡዬ። ስልኩ ስጭኝ እያሉ ነው። አንዴ ልስጣቸው ካርድ እንዲሞሉለት። ቴንኪው አዲስዬ። 09 ሰክሰስ ቁጥር የምትፈልጉ 0924 0924 92 66 66 0924 92 66 66 0924 93 66 66 0924 93 66 66 92 እና 93 ነው የሚለያዩት። 0924 98 66 66
09267944 ሚዩት አይደለችም ግን እንትኗ ራሄል እየተሽከረከረ ሰላም እንዴት ዋላችሁ? አመሰግናለሁ ሁላችሁም። እሺ ከታች ሜንሽን ያደረጋችሁልኝ እና ወደ ጉዳዩ ነው የምገባው። አመሰግናለሁ። ሀቡ ይልሱ ይሰማል? አዎ ይሰማል። ሳውዲ ነኝ እና ቶሎ ቶሎ ልንገራችሁ ብዬ ነው ሰዓት ስንት ለማለት። ሳውዲ ነኝ እና 1 አመት ከ2 ወር ነኝ ከመጣሁ እና የደሞዝ ይዘብኝ ነው አንደኛ። ሁለተኛ ደግሞ እንትን ልትከሰኝ ፈልጋ ነው፣ ግን በህጋዊ መንገድ ነው የመጣሁት እና አሁን መልሳ ወንጀለኛ ልታደርገኝ ፈለገች እና ቢሮዬ ደግሞ ሊረዳኝ ስላልቻለ ነው አንቺን እርዳታ የጠየኩሽ ማለት ነው። ደሞዝ ከተያዘብሽ ሌበር ኦፊስ ነው መደወል ያለብሽ። ይኸውልሽ እዚህ ሊበር ኦፊስ የለም አሁን ያለሁበት። እኔ ደማም አልክበር ነኝ። አረቢያ ውስጥ አለ። የትኛውን ቦታ ብትሆኚ ሳውዲ አረቢያ ሌበር ኦፊስ አለ። ቁጥራቸውን ልስጥሽ። እኔ ያለሁበት የለም እና ደግሞ ቢሮዬም ሊረዳኝ ስላልቻለ ማሪ በስልክ ነው እኮ የሚሰሩት። የትም ቦታ ብትሆኚ ሳውዲ ውስጥ የትኛውም ኢምሬት ላይ ብትሆኚ የትኛውም ስቴት ላይ ብትሆኚ ሳውዲ ውስጥ አንድ ነው ሌበር ኦፊስ። የትኛውም ስቴት በስልክ ነው የሚሰሩት ኦንላይን። ይኸውልሽ ምን እንደሆነ ታውቂያለሽ? ሴትዮዋ እንደዚህ እኔን አስከስታኛለች። ሲጀመር ህገወጥ አስደርጋኛለች። ህገወጥ ግን አይደለሁም። እኔ ብር አልሰጥም ስትለኝ ወጥቼ ፖሊስ ጋር የደወልኩት እኔ ነኝ። ከዛ እንዴት እንደሆነ አላውቅም፣ ጠፍታ ረነዌ ነች ምናምን ብላ ጠፍታ እንትናስ ብላኛለች። ከዛ ፖሊስ በላቅ አርጋብሻለች፣ ጥቆማ ሰታብሻለች በላቅ። ከዛ በኋላ እዚህ ቢሮ ደግሞ ጉዳዩን እንጨርሳለን ብሯን እናሰጣለን ምናምን ብሎ ከፖሊስ ጣቢያ ካስመጣኝ በኋላ እዚህ ህገወጥ ነሽ አንቺ፣ ስለዚህ ለአንቺ ምንም ማድረግ አንችልም፣ ዜጋ አይደለሽም፣ ያለሽ አማራጭ ሌላ ቦታ ስራ አስገባሻለሁ ምናምን አለኝ። ብርሽ ግን እዛው ቤት ሌላ ቦታ ገብተሽ እንትን ፕሮሰስ ይደረግልሻል አለኝ። እና ከእንትን ደግሞ በሁለት ቦታ ነው ስታሰራኝ የነበረው፣ ፀጉር ቤትና ቤቷ ማለት ነው። በሀውስ ሜዲ ከማሰርታ ግን 2 ቦታ ስታሰራኝ ነበር። እና እሷ ነፃ ለመውጣት ነው ገብቶሻል። አሁን ያኛው ስለሚያስጠይቃት ከዛ ስለሚያስጠይቃት በብዙ ወንጀል ስለምትጠየቅ እኔን ህገወጥ ማድረጉ ስለሚሻል ከቢሮ ጋር ተባብራ ነው እንደዚህ እያደረገች ያለችው ማለት ነው። እና ኢትዮጵያ ያለውን ቢሮ እዚህ ያለውን ቢሮ ምንም ሊረዳኝ አልቻለም። እና ፖሊሶችም ህገወጥ አስደርጋኛለች፣ ምንም ማድረግ አልችልም ማለት ነው እኮ። ለኤምባሲ እና ለሌበር ኦፊስ ነው ማሳወቅ ያለብሽ። መንገድ ሊረዱሽ የሚችሉት ኤምባሲ እና ሌበር ኦፊስ ናቸው። ስለዚህ ሌበር ኦፊስ ቁጥር ልስጥሽ እና ሌበር ኦፊስ ደውለሽ የደረሰብሽን ነገር ከሀስከፈ አመልክቺ። ሁለተኛ ደግሞ ኤምባሲ ደውይ። ኤምባሲ ነገር ነገሪያቸው አንቺ ህጋዊ እንደሆንሽ እንዳልጠፋሽ፣ እሷ ግን የውሸት በላቅ እንዳረገችብሽ ሁሉንም ነገር ነገሪያቸው። ግን ልሞክር ያ ነው ትክክለኛው መንገድ። ሌላ ምንም መንገድ የለውም። ትክክለኛው መንገድ ኤምባሲ እና ሌበር ኦፊስ ነው። ሌበር ኦፊስ ቁጥር ልስጥሽ። ቪዲዮ ሰርቼ ነበር አካውንት ዘጋ ነው። እያስፈራሩኝ ነገር አንቺ እንትን ልታስደርግሽ ትችላለች ምናምን ይለኛል። የሆነ መጥፎ ነገር ልታስደርግብሽ ትችላለች፣ ልታስገድልሽ ትችላለች ምናምን እያሉኝ እዚህ ያሉት ቢሮዎች ማለት ነው። ሚሊሽን ነገር ታዩና ህግ ነው የሚያደንሽ እና 1991 ደዊና ሌበር ኦፊስ የደረሰብሽን ነገር ሁሉ ንገሪያቸው። አስተርጓሚ ያለ እንግሊዝኛ ቋንቋ ከፈለግሽ
አረብኛ መጀመሪያ የሚናገረው አረብኛ ቋንቋ ከፈለግሽ 1 ቁጥርን ንኪ፣ እንግሊዝኛ ቋንቋ ከፈለግሽ 2 ቁጥርን ንኪ፣ ሌላ ቋንቋ ከፈለግሽ 3 ቁጥር ንኪ ይልሻል። 3 ቁጥርን ተነግሪያለሽ። ስቴፑን እየተከተልሽ ንኪ የሚልሽን ቁጥሮች ኦፕሬተር ጋር ታወሪያለሽ። የሌበር ኦፊስ ቁጥር ነው 19991 ነው። እና ኤምባሲ ደግሞ መቼም የኢትዮጵያ ኤምባሲ ቁጥር ይኖርሻል ማለት ጉግል ላይ ትገቢና ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ስትይ የሪያድ የዋናው ኤምባሲ ቁጥርና የጅዳ ቆንጽላው ቁጥር በተከታታይ ይወጣልሻል። ጉግል ላይ ገብተሽ ኢትዮጵያን ኤምባሲ ኢን ሳውዲ አረቢያ ብለሽ ጻፊ። ከዛ ቁጥር አመሰግናለሁ ምንም ማለት አውጥተሽ የሰው ወሬ መስማት ትተሽ ልታስገድልሽ ትችላለች፣ እንዲህ ልታረግሽ ትችላለች የሚሉሽን ስትረስ ቢለቁብሽ። አይ ወሬ እኮ አይደለም እሱ ነው እኮ ያለኝ። ቀጥታ እኮ እዚህ ያለው ቢሮ እኮ ነው እንደዚህ ያለኝ። ቢሮም እኮ አንቺ ወሬ እኮ አይደለም ብሎኝ እኮ ነው። ሌላ እውነት አለ። ሴትዮዋ ብር ስላላት ምንም ታስደርግሻለች እዚህ። ስለዚህ የምትልሽን ስሚ ምናምን አለኝ። ፕሮፌሽናል የሆነ ወሬ ነው። ደላለው አንቺ እንድትፈሪ ያደረገው ነገር ነው። ስለዚህ አንቺ እኔ እውቀታዊ የሆነ መረጃ እየሰጠሁሽ ነው። አንድ ሰው ትክክለኛ ወንጀል ሲደርስበት ፖሊስ ጋር ነው የሚደውለው። ኤምባሲ ነው ጥላ ከለላ የሚሆነው። ሌበር ኦፊስ ነው የሚደርስለት። ደሞዝሽን ለተያዘብሽ ጉዳይ ሌበር ኦፊስ ነው የምትደውይው። የሌበር ኦፊስ ቁጥር ሰጥቼሻለሁ። ራናዌይ ሳትሆኚ አንቺ ራናዌይ ናት ብላ የውሸት በላቅ አርጋብኛለች ለሚለው እሱም ሌበር ኦፊስ ነው የሚመለከተው። በተረፈ ሴትዮዋ እየዛተችብኝ ነው ብሏል ቢሮ ካልሽ መረጃ ይህ ወሬንቱ ፈንቶ አይቀበልም። ፖሊስ ጣቢያ ልታስገድለኝ ነው ካልሽ ማስረጃ አንቺ ልታስገድል ትዕዛዝ የሰጠችበት ቮይስ ካለሽ ማስረጃ ካለሽ አምጪ ትባያለሽ። ስለዚህ ፖሊስ ጋር ደውለሽ የደረሰብሽን ነገር ጥቆማ መስጠት፣ ሌበር ኦፊስ መደወል፣ ኤምባሲ ማመልከት፣ ይሄ ነው ትክክለኛው ነገር። እሺ እናቴ። እሺ አመሰግናለሁ በጣም ሁላችሁ። እሺ እናቴ። ኦኬ ማሬ ብሩን የተበላ ሰው ማስረጃዎቹን ይዞ ፖሊስ ጣቢያ ሄዶ መክሰስ ነው ያለበት። ማስረጃ ካለሽ ፖሊስ ጣቢያ ሄደሽ ክሰሽ። አስተማሪ እንዲበል አስተማሪ ታሪክ ወይም ሳቤ አራበኝ። አይ ቲንክ አሁን ላይ እንትን በልቻለሁ። ምንድን ነው ኩኪስ። ቅድም 12 ሰዓት ላይ ሳንዱች በላው። ጠዋት 7 ሰዓት ተነሳው ስፖርት ሰርቼ ገላዬን ታጥቤ 8 ሰዓት ላይ ቁርሴን በላው። ፍርፍር በላው ከባሌ ጋር ወደ ስራ ከሚሄዱ በፊት። ከዛ 12 ሰዓት ላይ በጠዋት ስትነሱ በጠዋት ቁርሳችሁ ስትበሉ ይርባችኋል። 12 ሰዓት ላይ ሳንዱች ነገር በላው። ከዛ ኩኪስ በላሁኝ። አሁን ኑኑ መምታልኝ 5 ፍሬ ኩኪስ በላ። ስለዚህ አራበኝ። ቡና ጠጪ። ቡና የምጠጣው ምሳዬን በልቼ ነው። ከ30 ደቂቃ በኋላ ችግር ላይ ነኝ። የገንዘብ አይደለም ሀሳባችሁን ፈልጌ ነው። እሺ ነኝ። አስተማሪ ታሪክ አለኝ፣ የፍቅር ታሪክ አለኝ ብላችሁ ኮመንት ላይ ስትጽፉ ኢንቫይት እናደርጋችኋለን። ትገባላችሁ። አስተማሪ ታሪክ ወይ የፍቅር ታሪክ ከሁለት አንዱ ይባላል። ሰላም አቡ፣ እንዴት ናቸው? አላንቺ እንዴት ነሽ? እግዚአብሔር ይመስገን። አመሰግናለሁ ስላስገባሽ። እሺ በባለፈውም ገብቼ አናግሬሽ ነበር አቡ። ከዚህ ዱባይ ነው ያለሁት። ደሞዜን አሰጠኝ ብለው ምናምን ብዬሽ የሌበር ኦፊስ ቁጥር ሰተሽ ነበረ እና ክስ ጀመርኩኝ። ከዚያ በኋላ የ6 ወር ደሞዝ ነበር የያዙብኝ። በ2000 ነው ሲከፍሉኝ ነበር። ግን መታወቂያ ካሰሩልኝ በኋላ እኔ አልፈረምኩም። ኦልሬዲ Yes, Mama, you can have. ምክር እፈልጋለሁ።
ምን ጉዳይ አስጠበቅሽም እኮ ይሰማል። አዎ 7200 ድራም እንደሚከፍለኝ እንትን ተባለ፣ ተፈረደልኝ ማለት ነው። ፍርድ ቤት ማህተም ተመታ ምናምን። ከዛ እሱ ደግሞ ከሰሰኝ መልሶ 8840 ብር እቃ ገዝቼላታለሁ ምናምን ብሎ በቃ ዝም ብሎ ጽፎ ላከላቸው ማለት ነው። ክስ አቀረበ እና ዛሬ የመጨረሻ ቀን ዛሬ ነኝ ብለውኝ ሲሄድ እሱ ክስ እንዳቀረበብኝ ነው አሁን እያሉኝ ያሉት። ጠበቃ ካለሽ ጠበቃ ይዘሽ ነይ፣ ከዚያ በኋላ መከራከር ትችያለሽ አለችኝ ማለት ነው። ዛሬ ፍርድ ቤት ሲሄድ እና 6ኛው ወር ላይ በ3 ቪዲዮ ኮል አለ። እስከዚያ ሰው ካለሽ የሚቀርብና የሚያናግርልሽ ሰው ካለ ትችያለሽ አሉኝ ማለት ነው። እና ምን ላድርጋው? ከዚህ የሚያግዘኝ ሰው የሚተባበረኝ ካለ በአንቺ በኩል። እኔ በእኔ በኩል የማውቀው ምንም አይነት ጠበቃ የለም። ግን ጠበቃ ካወቀ እስኪ ታሜን ጠይቂው። እሺ ታሜማ ብዙ ጊዜ ስደውልለትም ስልክ ሊያነሳልኝ አልቻለም። አዎ ታሜ ስልክ አያነሳም። በቮይስ ነው የምታስቀምጪለት። ቮይስ ላይ ጠበቃ ያለው ወይም ታውቀው ጠበቃ ይኖራል ብለሽ አስቀምጪለትና ቮይስሽን ሲሰማ ይመልስልሽ። እሺ አቡዬ እሺ። ያው እንደውም ጆይን አለ ታሜ አየሁት። እሺ በቃ ካለ እሺ ፍላወር ላክ ታሜ ፕሊዝ። Who is joining? ግን የጠበቃ የመክፈል አቅሙ አለሽ አንቺ? ጠበቃ እኮ ውድ ነው። አዎ ግን ከዚህ ጋር አቡዬ እነሱ እሱ ሎካል ስለሆነ ብዙ ነገር ማውራትን በወሬ እኔ ደግሞ እንደዚህ አውርቼ የማሳመን ሳይሆን በመረጃዎች ነው ክሱንም ልጀምር የቻልኩት ማለት ነው። ማለት ዘድዌብ የቮይስም የጽሁፍም መረጃ ልካለች በዋትሳፕ በዚያ ነው የጀመርኩት። እሱ ደግሞ ከኔ ጋር ምንም እንትን የለውም፣ ግን በንግግሩ ምናምን ሊያሳምናቸው ነው የቻለ ማለት ነው። በንግግር እኮ አይደለም ክስ በማሳመን በንግግር ሰው በማስረጃ ነው በመረጃ ነው። አይዶን ነው ታሜ ሜቢ ኔትወርክ ኢንተርኔት የለውም ምን አላውቅም። ኢንቫይት አድርጌው ነበር ግን ኔትወርኩም ብሎት ይሆናል። አይዶን ነው በቃ ስልኩ ስላለሽ በስልኩ ጠይቂ እሺ። ስልኩ ላይ እሺ የምታውቀው ጠበቃ አለ እንጂ ኢንቫይት አድርጌው ነበረ ግን ተሽከርክሮ ያለ ኔትወርክ መሰለኝ አሁን ቪው ላይ የለም። እንትን በይ በዋትሳፕ ጠይቂ እሺ። እሺ አቡዬ አመሰግናለሁ። እሺ እሺ ሰላም ሁኑ። አሚን ሆና እሺ ኢንቫይት አድርጎ ነው ተበልቼ ነው እንትን በይ ፖሊስ ጣቢያ ሂጂና ክሰሽ ነው አዲስዬ መጣው። እሺ አሁን ማሬ ዝም እንዳትይ በደቂቃ አሁን ያችን ኮሜንት ያንተ ቤት ደርሽ ነው። እሺ ዝም አይደለም እንዴት ናችሁ? ደግ ናችሁ ወይ? ሱሱ ሃኒ አንሱ ሜታችሁ ዝም አልሽ? እያወራሁ ነው።
ውሃ ስለከፈትኩ ነው። ደህና ናችሁ አላችሁ? እስቲ ምን አዲስ ነገር አለ? ቀናችሁ እንዴት እያለፈ ነው? ቤተሰብ ንገሩኝ። ቀናችሁ እንዴት እያለፈ ነው? በደንብ አውሪ። እሺ ያው እያወራሁልሽ ነው። በደንብ እያወራሁልሽ ነው። ጠይቁኝ፣ ጥያቄ ጠይቁኝ፣ ኮመንት ላይ ጠይቁኝ፣ መልሳለሁ። ጠይቁኝ ወዶቼ። እስቲ ምን አላችሁም? አዲስ ወዬ እስቲ ሶሻል አንድ ደቂቃ አስገቢኝ። በምን ፈልገሽ ነው የኔ ማር? በውስጥ አትመልሽም። በውስጥ ማሬ በውስጥ የለም እኮ እዚህ እኛ ያቡ ልጆች ነን። ፊት ለፊት ብቻ ነው የምናወራው። ሀይ ሳይመን ታፕታፕ ኮፕሊንክ አድርጉ ቤተሰብ። ማሻላ ታፕታፑን ዛሬ ውስጥ 1.3 አድርሳችሁታል። ኮፕሊንኩን ደግሞ 10,000 ያስገቡት። እስቲ 10,000 ያስገቡት። የት ነሽ አዲስዬ? ኢትዮጵያ ነኝ የኔ ማር። ጥያቄ ጨርሰናል። ኤስኦኤስ እንዴት ነው? በእናታችሁ ወላሂ አንድ ላይ ጠቅልዬ ቪዲዮ ሰራላችኋለሁ ለሁላችሁም። አረጋይስ እንዳትወጡ ትገለኛለች። ሀቡ እንዴ እየለቀቁ ነው። ፕሊስ እንዳትወጡ። ቆንጂ እናቴ እንደዛ አይነት ኮመንት አላነብም። እሺ ጋይስ እንዳትወጡ። አንሳ መጣችላችሁ። ውስጥ አውርቻታለሁ። ኧረ በተአምር መቼም ነው ማታወሪያት። አንዷ ናት ሀቡን በውስጥ አውርቻታለሁ ትለኝ። ለምን ጉዳይ ውስጥ ከማንም ጋር ነው? እኔም ለዛ ነው እኮ እርግጠኛ ሆኜ የምነግራት። ውስጥ የሚባል ነገር ባልፈላጊ እሁድ አሁን የፍቅር ክሊኒክ ነው። የፍቅር ታሪክ አስተማሪ ታሪክ ወይም የፍቅር ታሪክ ብቻ ነው የምናስገባው። የቅድሙ ልጅ እየጻፈ ነው። አቡዬ ቅድም ያልኩሽ ልጅ ትችያለሽ ወይስ ሌላ ቀን? ምን ነበር ጉዳዩ? በጣም አላቅም። ሱዑዲን ያለው ችግር ላይ ነኝ ነው የሚለን። የገንዘብ ጊዜ ቪዲዮም ሰርቷል። የገንዘብ አይደለም እሺ፣ አስገቢ። አይደለም ቪዲዮም ሰርቷል። ጻፍ ወንድሜ ጻፍ። ያየውክ ነው አስኔ ነው ሰው አስኔ ጻፍ። ይሄው ሀቡ ችግር ውስጥ ነኝ አስገብኝ። የለኝም የመሳቢያው። እስቲ ሞክሪው። ክፍትም አይደለም ክፍት አይደለም። እሺ ኢንቫይት አድርገው። እሺ አይ ቲንክ መስዬ ኢንቫይት አደረገች። ተስቧል ተደርጓል። ኢንቫይት ላይ ያሳየኛል። መስዬ ኢንቫይት አደረገች። ቴንክ ዩ መስዬሻ። እሺ አዲስዬ ቴንክ ዩ ማይ ላቭ። እሺ የማርሀቡዬ አስመኝ ያለኝ ነው። ሰላም ወንድሜ። ሰላም አቡ፣ እንዴት ነህ? እንዴት ናችሁ? ሰላም ነው አለን። ምን ገጥሞት ነው? አለሁ እግዚአብሔር ይመስገን። የእኔ ችግር ምን መሰለሽ አቡዬ፣ በጠለብ ነበረ የመጣሁት ማለት ነው። እና ከመጣሁ አሁን 9ኛ ወሬ ነው። ሳውዲ ነኝ። እንዴ ሳውዲ? አዎ በጠለብ ነው የመጣሁት እኔ። ጠለብ ማለት ኮንትራት? ኦኬ። ሹፌር? በሌላ ስራ በአትክልት። እሺ። በሻይ ቡና ምናምን ብለው ነው ያመጡ መጀመሪያ ማለት ነው። እሺ። ከዛ መጀመሪያ ለደላላው አዲስ አበባ ፓስፖርቴን ስሰጠው ስራ በምን ትፈልጋለህ ምናምን አለኝ። እኔ በዚህ ስራ ፈልጋለሁ ምናምን ብዬ አግሪመንት ፈጸመን። በሻይ ቡና እንደመጣ ነበረ የማውቀው ማለት ነው። ከዛ ፓስፖርቴን ሰጠሁት። 3 ወር እሺ ታደርገው ምናምን በጣም አሰቃይቶን ብር ሰጥቼው ነበረ መጀመሪያ።
አስተቃየኝና ከዛ በኋላ ቪዛ መጣልኝ። ቪዛ መጥቶ ሁሉን ነገር ጨርሼ ኤርፖርት ስገባ ስጠይቀው ስራ በምንድን ነው ስለው በሻይ ቡና ምናምን ብሎ አመጣኝ። ልክ ስመጣ እዚህ በረሃ ወሰዱኝ። በሶስተኛው ቀን ማለት ነው። በረሃ ወሰዱኝ፣ ጣሉኝ። በረሃ ወስደው 50 ምናምን ግመሎች ናቸው ብቻ ነበረ የምሰራው። እዛ ምግብ የለ የሚበላ የለ። በጣም በቃ ሰው አላውቅም፣ ወንድም እህት ምናምን እንደዚህ ማንም አልነበረኝም በሰዓቱ ማለት ነው። ለማንም አልናገርም። ተደላላው እንደዚህ ነኝ ያለሁበትን ችግር ምናምን ስለው ነገሩ አሉ ያስተካክልልሃል ምናምን እያለ እያታለለኝ ልክ 3 ወር ሲሞላኝ አላውቅም ከዚህ በኋላ እንዳትደውል 3 ወር አልፈዋል ምናምን ብሎ ከዛ ችግሬን ምንም ተሳይልልኝ። ይሄው ደሞዝም አይከፈለኝ፣ በጣም ይርበኛል፣ ሰውየው ይደበደበኛል ምናምን ስራ በቃ ቀንም ማታም ሌትም ወንድሞቹ ቤት ጓደኞቹ ቤት በቃ ያለሁበት ችግር እንጃ። ስጋዬና ደሜ በቃ ሁሉ አልቆ ባንቴ ነው የሚሄደው። በቃ ማንም የሚረዳኝ የለም። አንቺ ቤት ለመግባት ምናምን በጣም ረጅም ጊዜ ሞክሬ ነበር። እግዚአብሔር አምላክ ፈቅዶ ዛሬ መጥቻለሁ እና እርዱኝ አቡዬ። ምን ልንረዳክ እንችላለን እኛ? ኦልሬዲ ደላላው አታሎክ ሻይ ቡና ብሎ በረሃ አምጥቶካልና ስራውን ሊቀይርክ ቤት መቀየር ፈልገህ ስራ ለመቀየር ከሆነ ኤጀንሲው ብቻ ነው የሚችለው ስራ መቀየር አንተን። አቡዬ እኔ ስመጣ ማለት ነው እኔ ፋዘሬን በቃ ማሳ ሽጬ እንዲህ በሬዎች ነበሩ። እኔ ክፍለ ሀገር ልጅ ነኝ። በጣም አስቸግሬ አባቴንም አግዛለሁ የራሴንም ህይወት እቀይራለሁ ብዬ ነው የመጣሁት ማለት ነው። መጀመሪያ እሱ ነገር ይሳካልኛል ብዬ ነበር ያሰብኩት እና እዚህ ስመጣ ሁሉም ነገር እንዳልጠበቅኩት ነው። በቃ አሁን ሰውየው በቃ ይማታል። በቃ ሱሰኛ ነው፣ በጣም ዱርዬ ነው። ሁሉ ነገር እንትን ብሎኛል። ስልኬንም ሊቀማኝ ነበረ ባለፈው። አሁን ይኸው ምግብ አምጣ ካልኩት እንኳን ሳምንት አለ እንዲህ ከጎረቤት እየለመንኩ ስልክ ቻርጅ የማደርገው ሌላ ቦታ፣ የምጠጣ ውሃ የግመሎቹን ውሃ የጨው ውሃ ምናምን እና ሁሉም ነገር ስቃይ ነው። እና ኤጀንሲም የመጣሁበት ደላላ ኤጀንሲም ደውዬ ነበረ። እነሱም የሰጡኝ መፍትሄ ምንም አይነት መፍትሄ አገር እንድትገባ ከፈለግ ቀጥታ ሰውየውን ንገረውና አገር ግባ በቃ የሰጡኝ መፍትሄ ማለት ነው። ቤትም ማስቀየር አንችልም። ሰውየው ፈቃደኛ ከሆነ ነው ቤት የምናስቀየረው። ደሞዝንም ልናሰጥ አንችልም። ያንተ እንደ ሴቶች አይደለም። ራሱ አዝኖ ከሰጠች ስትህ በቃ ምንም የምናሰጥ ነገር የለም አሉኝ አቡዬ። እና ዝም ብዬ ነው ያለሁት በቃ። እሺ ምንድን ነው የምትፈልገው አንተ? በምን ልረዳክ? እኔ ባለፈው ሰውየውን የሆነ አረበኛ የሚያውቅ ነው የሆነ ሰውዬ ነበረ እዚህ አካባቢ አረበኛ የሚችል የሆነ ሰዓት 3 ወር አካባቢ ያለው አገናኝቸው። ሰውየው ምን እንዳለ ታውቂያለሽ? ሙሉ አመጣሁበትን ገንዘብ ይክፈለኝና ከዛ እኔ ተናዞ ልሰጠዋለሁ። በቃ ይሄን ሀሳብ ብቻ ነው ካለ በለዚያ የቃማውን ሁሉ ጃርቄ አሳፍረዋለሁ እያለ ነው ሁልጊዜ የሚያስፈራራኝ። በቃ ማለት ነው ምንም ደሞዝ መጠየቅ አልችልም። በቃ ይሄን ሲያሟላ ብቻ ይጠይቀኝ። እሱን ያመጣሁበት ኪሳራ አለ በነፃ ላመጣሁትም ያንን ከሰጠኝ ተናዘ ልሰጠዋለሁ። በቃ ይሄንን ብቻ ነው የሰጠኝ ኦፕሽን ማለት ነው። አሁን ደግሞ የገንዘብ እርዳታ እንደማልችል አስቀድሜ ተናግሬያለሁ። ከዚህ ውጭ ከገንዘብ ውጭ ሌላ ልረዳት የምችለው ነገር ካለ ኤምባሲ፣ ለምን ኤምባሲ አታናግርም? ተመልክተሃል? ገንዘቡን ሲጀመር ሰው ተናግሬያለሁ። ኤምባሲ ገንዘብ ያባራል። ሌላ መፍትሄ ከገንዘብ ውጭ ሌላ መፍትሄ ምንድን ነው? እንደዚህ አይነት ሰው የሚሰክር የሚጠጣ የሚዋሽ ምናምን አይነት ሰው ብሩንም ብትሰጠው ሌላ ብር አምጣ ይልቃል። እንደዛ እያለ ሲጫወትበት ይኖራል። ይዞክ ብሩን ስትሰጠው አሁንም ሌላ ብር አምጣ፣ አሁንም ሌላ ብር አምጣ። መጠጥ ስለሆነ ይጠጣበታል። አሁንም ሌላ ብር አምጣ እያለ ቁጭ ብሎ ጉልበትክን በነፃ ለሱ ብር እየከፈልክ እንድትኖር ያደርግሃል። ደሞዝ ሳይከፍል ገንዘብ ይጠይቃል። ድፍረቱ ደፋር ምን አይነት ማፊያ ነው? እኔ አቡዬ ማለት እኔን የሚረዳኝ ሰው ካለ ሰው የሚረዳኝ ሰው ካለ በገንዘብ ከዚህ አስወጥቶ ሌላ ስራ እንኳን የሚያስገባኝ ሰው እኮ እሱን እኮ ነው። እኔ በገንዘብም ብቻ ሳይሆን በቃ ከዚህ አስወጥተው ከዛ ስራ አስወጥቶ ሌላ ስራ ሊያስገባክ የሚችለው ኤጀንሲው ነው። ከኤጀንሲ ውጭ ማንም። ሌላ ሰዎች ደግሞ ኮመንት ላይ እየጻፉልት ነው። እኔ ግን በያው ህገወጥ ነገር እኔ አልተባበርም እያሉክ ያሉትን አንብብ ኮመንት ላይ።
እኔ ህገወጥ ነገር እንደዚህ ያድርግ አለንም። ግን ስራ ለመቀየር ግን ኤጀንሲው ብቻ ነው መቀየር የሚችለው። ኤጀንሲው ደግሞ አልሰማም የሚል ከሆነ በኤምባሲ በኩል ሄደክ ኤምባሲ አመልክተክ ወይ ደውለክ አመልክተክ ኤምባሲ እንዲያናግረው ኤጀንሲው። ምክንያቱም እነሱ ዋሽተዋል። አግሪመንት አላችሁ ወረቀት ላይ ለሻይ ቡና እንደምትሄድ የተገለጸበት አግሪመንት አለ አንተና መክተቡ ወይስ በአፍ ብቻ ነው? የሆነች ልጅ ስልክ ሰታኝ የጅዳ ኤምባሲ ነው መፍትሄ። ለምን ደግሞ ሰው የለኝም፣ ማንም የማውቀው ሰው የለም። ወንድሜ ወይኔ ኔትወርኩ እየተቆራረጠ ነው። ይሰማኛል። እሺ ሌበር ኦፊስ ለምን አደሙልኝ? ሌበር ኦፊስ እዚህ ሳውዲ ነው። እኔ የማውቀው ነገር አለ እኮ ሳውዲ። ልስጥ ቁጥራቸውን ሌበር ኦፊስ ደውለህ ደሞዝክ እንዳልተሰጠክ እየደረሰብክ ያለውን በደል መንገር ትችላለህ ለሌበር ኦፊስ። 1991 ነው የሳውዲ አረቢያ የሌበር ኦፊስ ቁጥር 1991 ደግሞ ሳውዲ ውስጥ ብዙ አበሻ አለ። ኮመንት ላይ በሚሰጡ ሀሳብ ከተስማማ ብዙ አበሻ ሞልቷል ሳውዲ ውስጥ። ብዙ ወንዶች በባህር ነው የሚሄዱት ሳውዲ፣ ህገ ወጥ ሆነው ነው የሚሰሩት እና የሚኖሩት። አው ሀቡ እኔ የማውቀው ሰው የለኝም። እኔ አንድ የማውቀው የሀገሬ ልጅ እንዲህ ከሰፈር ምናምን እኔ በእኛ ሀገር ያሉ ልጆች አይሰደዱም፣ እንደዛ አላውቅም። እኔም በህጋዊ ስለሆነ ነው እንጂ የመጣሁት መጀመሪያውኑ አልመጣም ነበረ። እና እንዴት አድርጌ ማን ይረዳኛል? አሁን ልጥፋ ብለህ እራሱ የሚረዳኝ ሰው የለም። ምንም አይነት የማውቀው ነገር የለም። ለዛ ነው እኮ ዝም ብዬ እስካሁን የተቀጠቀጥኩኝ ነው። ታዊ በቃ አማራጭ አስቼ ነው። ታውቂያለሽ። ስንት ወር ሆነክ? ስንት ወር ሆነክ ሰውየው ጋር? ምንድን የሚቆራረጠው? ወንድሜ ስንት ወር ሆነክ? ኔትወርክ ነው። ስንት ወር ሆነክ? ከመጣሁ 9ኛ ወሬ ነው። ያልሰጠኝ ደሞዝ 5ኛ ወር። የ4 ወር ደሞዝክስ? 9 የ4 ወር ደሞዝ አልተሰጠኝም። ከ9 ወር የ5 ወር ተሰጥቶኛል። የ4 ወር አልተሰጠኝም ነው ያልከው? የ4 ወር ደሞዝ የ4 ወር ደሞዝ የ4 ወር ደሞዝ ሰጥቶኛል። የ4 ወር ደሞዝ ሲሰጠኝ እኔ 1200 ምናምን ብለው ነው መጀመሪያ ያስገቡኝ። እሱንም እየቆራረጠ 1,000 ብር ነው የሰጠኝ የ4 ወሩን ደሞዝ ማለት ነው። ከዛ በኋላ ነው አልሰጠም ብሎ የከለከለኝ። የታረከው የ4 ወር ደሞዝክን የታረከው? ልክ ያለው ለወንድሜ ልክ ያለው የ4 ወር ደሞዝ ያንተ በዚህ አይነት ችግር ላይ ሆነክ ለምን ገንዘብ ትልክ? ከሸሪያ ምናምን የተረፈውን ማለት ነው እኮ አትይዘውም ነበር? የ4 ወር ደሞዝክን 4,000 ሪያል ትበላበታለህ፣ ትጠጣበታለህ። አሁን ከምትቸገር እንዴት አንተ በሁለት እግር ሳትቆም ብር ትልካለህ? ራስክ እየተራብክ እንዴት ብር ትልካለህ? አላወኩም ነበር አቡዬ። ያው ፋዘር ማሳም ቦታም ፊቶ ምናምን ስለላከኝ እኔ በቃ የእሱን ዕዳ ቶሎ ለመመለስ ነበር ሀሳቤ። ምክንያቱም ከሰው በታች አድርጌ ነው የመጣሁት ማለት ነው። ጥሩ ነገር ነበረ የመሰለኝ አረብ ሀገር ሲባል ምናምን ማለት ነው። እና ለዛ ነው እኔ የእሱን ብር ለመመለስ ነው ቶሎ ሰርቼ የእሱን ብር ለመመለስ ብዬ ነው። የሁሉ ነገር እንደሚደርስብኝም አላወኩም ነበር። እሺ ሳውዲ የት ነው ያለኸው? ኃይል ያላቸው አበሾች አሉ። ኃይል እሺ ወንድሜ ኃይል ያላችሁ ልትረዱት የምትችሉ ኃይል። እኔ ጅዳና ሪያድ ነው ሰው ያለኝ። ኃይል ልትረዱት የምትችሉ ካላችሁ ባካችሁ ኃይል ብዙ አበሾች አሉ። እስኪ አንድ ጥሩልና ኃይል ያለ ሰው ፎሎ ተደራርገው የሚረዱት ነገር ካለ በውስጥ እንዲረዱት።
ኃይል የሚኖር ኢትዮጵያዊ የለም ሳውዲ። ምን ወሰደው በማይሞት